ዘማሪ ቴዎድሮስ ዮሴፍ በአውደ ምሕረት ላይ ምን ነበር ያስተላለፈው? ለምንድነው አብዛኞቹ እሱ ላይ ሀሳብና ብርቱ ትችት የሰነዘሩት? ከልብ የነመላችሁ አባቶቻችሁን አክብሩ። ነገ ሙፍቲ ተነስተው ህንፃ ቤተክርስቲያን አያሳንሱልን። ሰላም ጤና ይስጥልን ውድ ቻናል ተከታታዮች፣ ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ኢትዮጵያ ውስጥ እንግዲህ ረጅም እድሜ ካስቆጠሩት ሃይማኖቶች መካከል አንዷ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ኦርቶዶክስ ተዋሕዶ ቤተክርስቲያን ረጅም እድሜ ያው ኢትዮጵያ ላይ ትውፊትን በማማከልም እንግዲህ ብዙ ውዝግቦች ቢነሱባትም ያው ረጅም እድሜ እንዳስቆጠረች ጀምረም ይህ የታወቀ ነው። ቤተ ክርስቲያኒቱ ላይ አስተምሮዋ ላይ ቀኖና ላይ ንጹህ ወንጌል ነው ወይስ አይደለም በሚሉት ብዙ ውዝግቦች ብዙ ጊዜ ሲነሱም ነበረ። በተለይ ምክንያቱም ኦሪጂናል መጽሐፍ ቅዱስ ኢትዮጵያ ውስጥ ነው ቢባልም ኦሪጂናል መጽሐፍ ቅዱስ ብሉይ ኪዳን የተጻፈው በዕብራይስጥ ነው። አዲስ ኪዳን ደግሞ የተጻፈው በግሪክ ቋንቋ ነው ማለትም ነው። ግሪክና ዕብራይስጥ የተጻፈው አጠቃላይ ሙሉ በሙሉ ከኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ጋር ይመሳሰላል ወይስ አይመሳሰልም የሚለው በጣም በርካቶች ላይ ጥያቄ ያስነሳ ጉዳይ እንደሆነ ጭምርም ነው። ታዲያስ ይህም ሆኖ ሳለ ቤተክርስቲያኒቱ በሀገር ሰላም ዙሪያ እጅግ ዋጋ የከፈለች ነች። ሀገርን በማቆም ዙሪያ ከዚህ በፊት ከንጉሠ ነገስታት ጋር በመሆን በተለይ ቀኝ እጅ እንደመሆንም አብራ በመስራትም ብዙ ነገሮችን ስታደርግ የነበረች፣ በተለይ ደግሞ ወራሪዎች በመጡ ጊዜ በአንድነትና በህብረት ለጦርነት ጥሪ በማድረግ ሀገራችንን እንመክት በማለትም ብዙ ነገሮች በተለይ ንጉሠ ነገስታት ያለ ቤተ ክርስቲያን አንድ ነገር እውቅና እንደማያደርጉም የታወቀ እንደሆነም በታሪኮች ላይም ያስረዳሉ። እንግዲህ ኦርቶዶክስ ቤተ ክርስቲያን በኢትዮጵያ ታሪክ ረጅም እድሜ በተለይ ደግሞ ሰላምን ዙሪያ ፊደልን በማስተማር ብዙ ነገሮችን ያደረገች፣ ኢትዮጵያውያን ፊደል እንዲማሩ ኢትዮጵያ ግዕዝ ፊደል እንዲማሩ ብዙ አስተዋጽኦ ያበረከተች ቤተ ክርስቲያን እንደሆነች በርካቶች ይናገራሉ። ከዛም የተነሳ የዓለም አቀፍ ትኩረት የሳበች ሆናለች። አልፎም ደግሞ ገዳማትን በማስመልከት በርካቶችን እንግዲህ ዓለም አቀፍ ሰዎች እንዲመጡና ገዳማት እምነት ሃይማኖት የኦርቶዶክስ ሃይማኖት አባቶች እዛው ጸሎት የሚያደርጉበት ስፍራ እንደሆነም መነኩሴዎችም እንደዚሁ የሚያደርጉበት ስፍራ እንደሆነም ነው። ታዲያስ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቅርብ ጊዜ ወዲህ ወደ አርሲ የተሰሙት እጅግ አሳዛኝና ልብ ሰባሪ ነው። ምእመናን ላይ እየደረሰ ያለው አይደለም ለሰው ልጅ ቀርቶ ለእንስሳ የማይገባ በጣም በሚያሳዝን ሁኔታ በሚዘገንን መልኩ በርካታ ቁጥር ያላቸው የኦርቶዶክስ እምነት ተከታዮች መገደላቸው በርካቶችን ያሳዘነ ክስተትም ሆኗል። በዚሁ እንግዲህ ህፃኑን በማየት እግሩ የተቆረጠው ህፃን ቤተሰቦቹን ያጣ እጅግ ልብ ሰባሪ፣ በተለይ በዚህ አስቸጋሪ ጊዜ። ስለዚህ የሃይማኖት አባቶች ለምን ዝም አሉ? ለምንድን ነው የማያስቆሙት? ኤጲስቆጶስ ሆኖ ሲሾሙ ዝም ተብሎ ነው ወይ በማለትም በርካታ ምእመናኖች ሀሳባቸውን አንስተው ነበር። በዚህ ዙሪያ እንግዲህ በኦርቶዶክስ እምነት ተከታዮች ዘንድ አንዱ ተወዳጅ የሆነው ዘማሪ ቴዎድሮስ ዮሴፍ በጣም ብዙ ዘማሪዎችን በመዘመር በህዝብ ዘንድ በከፍተኛ ሁኔታ ተወዳጅነትን አክብሮትን ያገኘው ዘማሪ ቴዎድሮስ ዮሴፍ ያስተላለፈው መልእክት በርካቶችን ያበሳጭና ያስቆጣ ሆኗል። ምክንያቱም በአርሲ አካባቢ ህይወታቸውን ያጡት ኦርቶዶክሳውያን ቢሆኑም የዞኑ አስተዳዳሪ ያስተላለፈው መልእክት አስተባብሎ ነበር። ኦርቶዶክሶች ላይ ያነጣጠረ አይደለም። ስለ ሞቱት ሰዎችም አላቅም እንደማለትም ጫፍ ላይ እንደደረሰም ሁኔታዎቹ ያስረዳሉ። ስለዚህ ግለሰብ በህግ ተጠያቂ መሆን እንዳለበት፣ ግለሰቦቹም እንደዚህ አይነት ድርጊት የፈጸሙትም መያዝ እንዳለባቸውም በርካቶቹ ሀሳባቸውን ሲያነሱም ነው። ሀጂ ሙፍቲ ህልፈትን ተከትለው በርካታ ኦርቶዶክሳውያን አዝኗል። አዎ ሀጂ ሙፍቲ ማለፍን ተከትሎ፣ ምክንያቱም እሳቸው ሰላምን ሲሰብኩ የነበሩ ጀግና የምንጊዜም ምርጥ ሙስሊም መሪዎች መካከል አንዱ ነበሩ። ለብዙዎች ደግሞ አልፎ ወዳጅ እንደነበሩ ከዛም የተነሳ በሳቸው ህልፈት አቡነ ማትያስ ራሱ ከልባቸው ሲያነቡም ነበረ። እጅግ አሳዛኝና ልብ ሰባሪ ክስተት እንደነበረ ጭምርም ነው የወጡት መረጃዎች የሚያስረዱት። ታዲያስ ዘማሪ ቴዎድሮስ ዮሴፍ ሀጂ ሙፍቲ መጥቶ ቤተ ክርስቲያን አያስሩላችሁም፣ ሃይማኖት አባቶችን ዲያቆናትን አክብሩ ይላሉ። ምክንያቱም ሃይማኖት አባቶችና ዲያቆናትን ማክበር ቴዎድሮስ ዮሴፍ እንዳለው እንግዲህ ግዴታ እንደሆነ ጭምርም ነው በቤተ ክርስቲያኒቱ ህግና ስርዓት በማለትም ነው ያስተላለፈው። ህዝቡ ደግሞ እያለ ያለው ስጋ ለባሽ ናቸው፣ ሃይማኖት አባቶች አይሳሳቱ ማለት አይደለም፣ ዝምታ እስከመረጡ ድረስ ከገዳዮች ለይተን አናይም በማለትም ነው በርካቶቹ እየገለጹ ያሉት።
ታዲያስ ቴዎድሮስ ዮሴፍ ሃይማኖት አባቶችን አክብሩ መጥቶ ለእናንተ ቤተ ክርስቲያን አያሰሩላችሁም፣ አያሳድሱላችሁም ሀጂ ሙፍቲ በማለትም እንዴት እንደዚህ ይናገራል በማለትም ነው። ያም ሆነ ቴዎድሮስ ለማስተላለፍ የፈለገው ምን ነበር? ከፊሎቹ ያሉ ቴዎድሮስ ዮሴፍ እያለ ያለው አክብሩት፣ ሃይማኖት አባቶችን ለነሱ በማይገባ ክብር አትናገሩ፣ መናገር ካለባችሁም በፍቅር በሰላማዊ መንገድ ተናገሩ በማለትም ነው ሀሳቡን ያስተላለፈው። እንግዲህ በአሁኑ ሰዓት በዚህ 2 እና 3 ቀን ውስጥ ቴዎድሮስ ዮሴፍ ላይ ጥያቄ ያስነሳ ንግግሩም ይህ ነበር። ቴዎድሮስ ዮሴፍ እንግዲህ በኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ በጣም በርካቶችን ያስደመመ እጅግ በጣም በርካቶች የሚወዱት አልፎም ከኦርቶዶክስም አልፎ የተለያዩ እምነት ተከታዮችም የእሱን ዝማሬዎች ሲያደምጡለት ይስተዋላል። በተለይ በድንኳኔ እልልታ ሙሉ ነው የሚለው በርካታ እምነት ተከታዮች ሲወዱም ይስተዋላል። ምክንያቱም እዛ ላይ የነበረው የግጥም ዜማው የእሱ ራሱ አዝያዜም ባህሪው እጅግ አስገራሚ እንደነበረ ጀምረም ከዛም የተነሳ በርካታ የሌላ እምነት ተከታዮችም ይወዱታል፣ ከልባቸውም ደግሞ ያክብሩታልም። አሁን እንግዲህ ከኦርቶዶክስ ምእመናን የተነሳው ጥያቄ ከባድና ብርቱ ትችት አንዳንድ ኦርቶዶክስ ምእመናን ዘንድ ቅሬታ እንደፈጠረባቸው ጀምረም ነው። ምክንያቱም ድምጽ መሆን አለበት። ለምን ዝም ይላል? እየሞተ ያለው ሰማዕታት ነው፣ የሰው ልጅ ነው እየሞተ ያለው። ይህን ደግሞ ድምጽ ለመሆን ሃይማኖት አንደኛው ወይ ይህ ሃይማኖት መሆን አይጠበቅበት። ምክንያቱም የሰው ልጅ ነው እየሞተ ያለው እየታረደ ያለው እጅግ አሳዛኝና ልብ ሰባሪ ነው። እንግዲህ ምንም የማያውቁት ህጻናትን አውጥቶ ከቤተሰቦቻቸው ጋር ገለው እንግዲህ ልጁ እግሩ ተቆርጧል። የባለፈው ልጅ ቤተሰቡን በሞት አጥቷል። እያሳለፈ ያለው መከራ ምድር ላይ ማን እንደሱ መከራ እያሳለፈ ያለው? ስለም ኢትዮጵያውያን ራሱ ለማየውን ሰው እርዳታ ከሚሰጡት እንደዚህ አይነት ልጆችን በጣም በሚያሳዝን ሁኔታ እርዳታ ሰጥተው አያቆሙም። ፊት ብቻ መጮህ አይደለም እርዳታ የሚያስፈልጋል። ይህ ልጅ በጣም በሚያሳዝን ሁኔታ እጅግ ልብ ሰባሪ ነው። ያለበት ሁኔታ ከባድና አስቸጋሪ ሁኔታ እንደነበረ ጭምርም የወጡት የአደባባይ መረጃዎችና እጅግ አሳዛኝ ናቸው። ያን በማስመልከትም ነው እንግዲህ ዕለታዊ ጉዳዮችን በማስመልከት የሃይማኖት አባቶችን አትንኩ ሳይሆን የሃይማኖት አባቶችም እንደ ሃይማኖት አባት ይህን ነገር ማስቆም እንዳለባቸው ጭምርም ነው። ምእመናን በፍጹም መገደል የለባቸው። ማንኛውም ሰው ማንኛውም ኢትዮጵያዊ መገደል የለበትም። ስለዚህ የሃይማኖት አባቶች ተብሎ እስከተቀመጠው ድረስ እንደ ሃይማኖት አባት በትክክለኛ ለኦርቶዶክስ እምነት ተከታይ ልጆች ተቆርቋሪ በመሆን መስተካከለውን ነገር አስተካክለው ይህን ነገር መጠበቅ እንዳለባቸው ትውልዱን መጠበቅ እንዳለባቸው። ምክንያቱም የትውልድ እየሞተ ነው። ስለዚህ ይህ ነገር ጥሩ አይመጣም በማለትም ነው በርካቶቹም ሀሳባቸውን ሲያጋሩም የተስተዋለው። እጅግ አሳዛኝና ልብ ሰባሪ ክስተትን በማስመልከት አርሲ ላይ የተሰማው በተደጋጋሚ ጥቃት ሲፈጸም እስካሁን ድረስ ንጹሃኖች እልቂት በጣም በሚያሳዝንና ልብ በሚሰብር ሁኔታ የፖለቲካ ፍጆታ ሊሆንም ላይሆንም ይችላል። ይህ የምታወቀው ነገር የለም። ግን ቤተ ክርስቲያኒቷ እንደ ቤተ ክርስቲያን የራሷን ሚመን የቤተ ክርስቲያን ልጆቿን መጠበቅ እንዳለባት ግዴታ እንዳለባት ጀምረም ሃይማኖት አባቶች ደግሞ ይህን መግለጫ በማውጣት ብርቱ ክትትል በማድረግ መቋቋም። ምክንያቱም እዛ አካባቢ ያሉት መንግስት ጸጥታ ኃይሎች እንደመደቡ እዛ ስፍራ በተደጋጋሚ ሰው እየተገደሉ ስለሆነ መንግስት እንግዲህ አለው እስካለ ድረስ መንግስት ደግሞ ግዴታ እንደሆነ ጀምረም ነው በርካቶቹም ሀሳባቸውን እያጋሩ ያሉት። እጅግ አሳዛኝና ልብ የሚሰብር ክስተት በተለይ ወደ አርሲ የተሰማው ሰሞኑን እየተሰማ ያለው መረጃዎች እጅግ በርካቶችን ያስደነገጠና ሰው ነው እንዳሁ እንደዚህ ጨክኖ የሚያደርገው በማለትም ነው በርካቶቹም ሀሳባቸውን ሲገልጹ የተስተዋለው። በዚህ ደረጃ የሰው ልጅ እንዴት ይጨክናል? እንዴት ሰው ላይ እንዴት እንደዚህ ያደርጋል? ህጻናት ላይ ደግሞ እንዴት ይጨክናል? በማለትም በርካቶቹ ሀሳባቸውን ሲያነሱ እንደነበረ ጀምረም ይህ የአደባባይ መረጃዎችና እውነታዎች ናቸው። እስከ መቼ ነው እንደዚህ እርስ በርስ ሰው እየተገዳደለ የሚቀጥለው? አንዱ ዝም ብሎ ከመሬት እየተነሳ አሁን እነዚህ ሰዎች ምንም ጥላቻ የለባቸውም። ለራሳቸው አርሶ በጣም ከፍተኛ ፈተናና ችግር ውስጥ ሆኖ ኑሯቸውን እየገፉ ያሉት። ስለዚህ ለምንድን ነው ግድያ ማምጣቱ ምን አመጣው? በማለትም ነው በርካቶቹም የገለጹት። እጅግ አሳዛኝና ከባዱን ጊዜያት እያሳለፉ እንደሚገኙ ጭምርም የአደባባይ መረጃዎችና እውነታዎች ናቸው። የአርሲ ተወላጆች በአሁኑ ሰዓት ፊት ያስፈልጋቸዋል። ለሞቱት ኦርቶዶክሳውያን ፊት ያስፈልጋቸዋል። ስለዚህ በጣም በሚያሳዝን ሁኔታ የዚህ ልጅ ማን ነው የሚያሳድገው? በተለይ ማስተዋል አለብን። እዛ አካባቢ ወላጅ አጥቶ ነው የቀሩት አሉ። እግሩን የተቆረጠ ልጅ አለ። ስለዚህ ልጅ ጉዳይ ትኩረት ያስፈልጋል። እንደ አንድ ቤተ ክርስቲያን ዘማሪ እንዴት እንደዚህ ይባላል? በማለትም መልእክት ማስተላለፍ ድምጽ መሆን እንደሚያስፈልግ ጭምርም በርካቶቹ ሀሳባቸውን ሲያነሱና ሲያጋሩም ተስተውሏል። እጅግ ልብ ሰባሪ ክስተትን በማስመልከትም ከወደ አርሲ የተሰማ መረጃን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት ማለትም ነው። ዘማሪ ቴዎድሮስ ዮሴፍ በአስቸኳይ ይቅርታ ይጠይቅ በማለት በርካቶቹ ሀሳባቸውን እያጋሩ እንደሚገኙ ጭምርም ነው። ተሳስቷል፣ እንደ ቤተ ክርስቲያን ምእመን ከሱ የማይጠበቅ ንግግር ነው የተናገረው በማለትም ነው። ምክንያቱም ይህ ንግግሩ ልክ አይደለም። እንደ አንድ ምእመን የደረሰበት በደልና ስቃይ
ይህን እንዴት ዝም ይላል በማለትም ነው በርካቶቹም ሀሳባቸውን ሲያጋሩም የተስተዋለው። እጅግ አሳዛኝና ልብ ሰባሪ ክስተትን በማስመልከት ለእናንተ ይዤላቸው የመጣሁት። እስካሁን አብሬያችሁ የቆየሁት ሚኪ ነኝ ከሚኪታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያደርጉ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።